watching the foes. Sakin and Jawat, but doctor is a gutterian, so some sukarai badr go. Yamma takes, Lamma fuzes, Hayag is elected, and that is a kurella sakla Jawata, that is some big merit. Yes, 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 doctor, yes. ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬም ቀውጢና ባባበዱ ቪዲዮዎች ጎን ለጎን ተከስቻለሁ። አብረን ፈታ ዘና ፏፈሽ ነው ምንለው። የትም ንቅንቅ የለም። እስከ ቪዲዮ መጨረሻ ፏፈሽ ዘና ከት ነው ምንለው። ለወዳችንን ይዘን ቤተሰብ ያሉናችሁ የሰብስክራይብ ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም የደውል ምልክት ትመጣለች፣ እሷን በመጫን ሁሌ ቪዲዮ በለቀቁ ቁጥር ኖቲፊኬሽን እንዲገባላችሁ። ይሄ ከጉማሬ መለስ የሚለው ፊት ገጭ እንዲል ይሆናል ማለት ነው እሷን ስነኩ። ስለዚህ እሷን ገጭ አድርጓት። ቪዲዮን ለመጀመር ዝግጁ ከሆናችሁ አዎ እንጀምር በሉኝ። እንጀምር። ዳይ ወደ ቪዲዮ። ባንተና በዚህ ውሻ መሃል ያለውን ልዩነት ልንገር። እሺ እሱ የራስ የሆነ መታጠቢያ አለው። ውሻው የራስ የሆነ የሚቦርሽበት አለው። ሰውነቱ ቦዲ ስፕላሽ አለው የራሱ። ውሻው ጥርሱን ምናምን የሚያጸዳበት አለው። ምላሱን የሚያጸዳበት አለው። እና ደግሞ ሽቶ አለው። ሲወጣ ደግሞ ሽቶ አለው። አሁን ልዩነታችሁ በደንብ የሰፋ ይመስለኛል። አይመስላችሁ? ሰፍቷል። አዎ ልዩነታችን ሰፍቷል። እሱን አምኛለሁ። ሌላ ውሻ አትፈልጉም? የሰው ውሻ በቃ የሚያወራ የሚናገር ውሰዱኝና ቢያንስ ለኔ ሌላ ባይገዛልኝ ከሱ ጋር እነዚህን ተካፍዬ ልጸዳዳን ልተጣጠብበት እባክህ ውሰዱኝ። እቺ ኢትዮጵያ እኔማ አንዳንዴ ኢትዮጵያ 3-4 ትመስለኛለች። ግማሹ የሚበላውን ያጣባት፣ ግማሹ ደግሞ የሚበላው የሚያስቀምጥበት ያጣበት አለ። የሚበላው የሚያስቀምጥበት ያጣ፣ ግማሹ መላቀጡን ያጣለ፣ ግማሹ የነጣል እና ትንሽ የተምታታ ነው የኢትዮጵያ ነገር። የተምታታ ነው። እኔ አልገባኝም የኢትዮጵያ ነገር። ለማንኛውም ውሰዱኝ በማደጉ ፕሊዝ። ኤክስሽን በምግብ መስዩ ብትበይ በምን ምግብ ትመስዩዋለሽ? በሚጥሚጣ። ለምን? ስለሚያቃጥለኝ ነው። ላዛኛ? ለምን ብለን እንዳጠይቀኝ ላዛኛ። አረ አይቻምሽ። በሽሮ ለምን? ሁሌ ስለማገኛት። በሽሮ ለምን? እኔ ሽሮ ስለማልወድ። ዱባ ወጥ ለምን? ኦፍ ኮርስ ስለማይመች ነው። ሽሮ ለምን? በክትፎ መሰረት አለ። ክትፎ። እስኪ እናንተ ኤክሶቻችሁ በምግብ መስሉ ብትባሉ በምን አይነት ምግብ ትመስላላችሁ? እኔ መስል ካላችሁኝ ገንፎ በፓስታ። አዎ ገንፎ በፓስታ ማዘርና የኔ ወጭ ባት ለ6 ወርሽ ነው። ለ6 ወር ይሄው 600 ወር ነው። ሎሽን እሺ 4 ወር ተጠቀም። ራይኮንም ይሄ ለ6 ወር ሻምፑና ኮንዲሽነር ለ6 ወር በማስታወሻ። ይሄ ሳሙና የፊትሽ ሳሙና ይሄ ለ6 ወር 6 ወር። ቫልዚን እሺ ቫልዚንም 6 ወር ለ6 ወር ከ6 ወር በታች አንድም አልገዛ። እሺ ኮልጌት ይሄም ለ6 ወር እኔ ከ6 ወር በታች አልገዛ 6 ወር። ያቲቺ ጣጣም ተለቀለቀ አመት ቻፕ የሚቀጥለው አመት ወቂ እኔ ያሽኮሰሽ ነው። እሺ እቺ እንኳን ታያት እንዴሽ ዝም ብሎ ታያት እቺ ታያት እንደምርቃት ትሆን። አረ ለአራት ወር እንዴ ሶፍት ለ4 ወር ይሄ አለ። ይሄ ታያ ለአመት ይበቃሻል። ለስንት ላርገው እንዴ? አረ በጋ አምላክ ለ3 ወር ለ3 አንድ ወር ይሄን ሁሉ አስቢ። የ6 ወር ወጭሽ እንደገና ደግሞ ሲደመር እቺን አስባታለሁ። ከዚህ 2018 አመት ጀምሮ ወጪ ዘረዛለሁ። ሰምተሻል? አሁን ይሄ ስንት እንደፈጀ ደምሬ እነግርሻለሁ። ታልኩ ለፀጉር ብቻ ነው ወንዶች ይባላ ፈርሚ እዚህ ጋር ፈርሚ። አረ ማዘር የምር አስፈረመቻት።
እናመሰግናለን። ከዚህ በኋላ አለቀ። ሂሳብ እንዴት ነው የሚሰራ? በቃ ውሉ ታስሯል። በፍርሚያ ውሉ ታስሯል። አለቀ። ኧረ ማዘር ሲመስሉኝ የቀበሌ አመራር ይመስሉኝ። አዎ እንዲህ ስጠረጥር የቀበሌ አመራር ወይም ደግሞ ጠበቃ ዳኛ ልበላቸው እንዴ። ግን እንዲህ ካልሆነ ደግሞ የሚቻል ጉድ አይደለም። ኑሮው የሚቻል ስላልሆነ እንደውም ጥሩ ዘይደዋል። ለሌሎች እናቶችም ትምህርት ይመስለኛል። በቃ በሂሳብ ነው ተወራርዶ ቁጭ ቤተሰብ መምራት ማለት ይሄ ነው። በቃ ልጅ ማሳደግ ማለት ይሄ ነው። ባለችው አብቃቅቶ ሄሎ ይወዴ ወይ እስቲባሲ በይድረሽ ሳይገላንት ሲዛ እሺ በጣው ሀቢቢ እሺ ናይል የኔ ፍቅር ኢትዮ ብሩስሊ መጣሽልኝ ምንድን ነው እስካሁን አልበላም። 10,000 ቀርቷል። ፋሚሊ እናንተ ተናምነን የ50,000 ብር ቻሌንጅ ተቀብለና ከታች ሚሽን ያደረኩ አካውንት ይባካችሁ ፎሎ አድርጉ። ወይ አድርጉላቸው እና በጣም ነው ደስ የሚሉት። ያሳድጋችሁ ፈጣሪ ድግ ያርጋችሁ። ጎበዝ ናችሁ። ስትሰሩ ስተውኑ በጣም ጎበዝ ናችሁ። በዚህ እድሜያችሁ እንደዚህ ተወናችሁ ነገ ከነገ ወዲያ ትልቅ ደረጃ ላይ ትደርሳላችሁ። የዚህ ዘመን ሽምግልና በዚህ ዘመን ሽምግልና ልካለሁ ብለህ እያሰብክ ባልሆነ በዚህ ዘመን ሽምግልና መላክ የፋራ ነው። አባቴ እኔ አሪፍ ሲስተም ልንገርህ። ምን ታደርጋለህ? የስልክን ካሜራ ታበራና ቀጥ ብለህ ሄደህ ፋዘርየው ጋር እቅፍ ታደርጋቸውና ፋዘር ይሄ ቪዲዮ ስንት ላይ ከገባ ልጆትን ይሰጡኛል ትላለህ። ደሃኮን 1 ሚሊዮን ላይክ ይሏል። ባለሀብት ኮን 10 ላይክ ብሎ በተለያየ 10 አካውንት ላይክ ያደርጉታል። ልጅቷን ያለ ምንም ወጪ ይዛት ገባ ማለት አውደ ቤታይሻ ኑሮ በዘዴ አባቴ ጭንቅላት ይኑር። ምርጥ ሀሳብ ቤብ የኔ ፍቅር። በዚህ መልኩ ነው ማገባሽ። መልካው ነገር አይኖርም። በዚህ መልኩ ነው ማገባሽ። ፋዘርን ይዘጋጁ ባያቸው አሁን ነገርያችሁ ካሁኑ ነው። ቺት ማድረግ በሷ አልተጀመረም። ቻል አርጋት። አንተ ግን ቤት ውስጥ እንዴት ነው አትንከባከባትም እንዴ? አይ ተንከባከባት እንጂ በቃ በትዳር ሞቅ እንዲል ነገሮችን ቀየር አርግ። ቻለው ግድ የለም ቻለው። እሺ ብዙ ሰው ችሎ ነው የሚኖረው። ሰክራ ለሊት ትመጣለች 10 ሰዓት። ምንድነው ስራ ቦታ ላይ የሚረብሻት ነገር ይኖር ይሆን? እንዴት አማሏ እንደዚህ ተቀየረ? ቀስ ብለህ ጠይቃት። ወይ ስትመጣ ወይ ሰክራም ከሆነ የዛ ሰዓት ምንም አትናገር። ጭቅጭቅ አይወዱም ሴቶች። ምንም አትናገር። ግን ጠዋት ቁርስ ሰርተ አቅርብና በጣም አሳሰበኝ። እንዴት ነው ምንድነው ስራ ቦታ ችግር አለው እንዴ? ይጎዳሻል ይሄ መጠጥ እያሰብኩኝ በሰላም ነው ወይ ብለህ እንደዚህ አባብለህ ጠይቃት። ለምን ጭቅጭቅ አይወዱም ሴቶች። ከተጨቃጨካት ዞር ብላ ሌላ ጋር ልትሄድበት ትችላለች። እና ቻለው ብዙ ነገር ይችላል ወንድ ልጅ። ይሄ ነገር እንቅን ያለው ይመስለኛል። ተገላቢጦሽ ነው ይሄ ነገር፣ ተገላቢጦሽ ነው። እስኪ ገባው ካለ በኮሜንት ሴክሽን ጻፍ አድርጉ። እስኪ የሆነ ነገር ነው የገብቶኝ። ሄሎ ፍቅር እንዴት ነሽ? ናፍቆቴ ከድካሙ ጋር አሳሳሰውነቴ አለሜ የኔ ውድ ልጆቼ እንዴት ናቸው? በቪዲዮ ግቢ ናፍቆኛል ሳቃቸው። ቶሎ አውሪኝ የኔ ውድ እንዳለ ብሰለሰል። ተኩስ እየሰማሁ ነው። ችግር አለ መሰል። ተኮሱ አበባዬ ተኮሱ። እንዲህ እየሰማሁ እንዲህ እየቃተተ ልጆቹን በትነው እንደ ቀላል ሞተ። ስቃይ እንዳላየ ፍዳና መከራ ሲንከራተቱ ቁልቁለት ተራራ ገድለው አመጡልኝ ጠቅልለው ወሸራ። ለጣረ ለለፋ ለደከመ ጀግና ልጆቹን ለማብላት ለገባ ፈተና እናቱን ለጦረ አባቱን ላቀና ተኮሱበት ባሌን ጥይት በደረቱ። ይብላኝልን እንጂ ለኔና ለናቱ እሱስ አንድ ሄዷል እረፍት ነው ሞቱ። መሪ ለጨበጠ አገር ለማገልገል እንዴት የሾፌር ቀበቀን ይገዳል። መቼ ነው የሚቆመው? እሺ ህዝብ በደል እናቱ ጧረታ አልፍ ታለቅሳለች። ሴት ልጁ ባዘን ጥላሽ ለብሳለች። ይኸው እኔ ነኝ መከራ በዝቶብኝ በህልሜ እየመጣ ቀቅሸት ሆነብኝ። በሸራ ጠቅልለው እንደ ቀላል ነገር አመጡልኝ ባሌን። እስኪ ፍረድ ሀገር ይፍረድ።
ዋው ይሄ የሰሞኑ የሀገራችን ሁኔታ ይመስለኛል። ሹፌሮች በወጡበት እየቀሩ እየተገደሉ በመንገድ ላይ በሽፍቶች እየታገቱ እየተገደሉ ነውና እስኪ ሚዲያ ላይ ያለን ሰዎች ለሹፌሮች ድምጽ ነው። ያው መሬት ላይ ያለ ነገር ነው። በጣም ያሳዝናል። እንደወጣ እየቀረ ልጆቹ ሚስቱን ቤተሰቡን እየበተኑ እዛው መንገድ ላይ እየቀሩ ነው ሹፌሮች። በጣም ያሳዝናሉ። የሚከፍሉትም ዋጋ በጣም ትልቅ ነው ለሀገራችን እና እስኪ ሁላችንም በጸሎታችን እናስባቸው። ከባሌ ወንድም ጋር ሴክስ አደረግን። ኦኤምጂ እክር የሚያስብል ጉድ ልንገራችሁ ጋይስ። ወይ መድኃኒዓለም አባቴ እባክሽ ጨንቆኛል። ባለትዳር ነኝ። ባለቤቴ ትንሽ ራቅ ያለ ቦታ ነው የሚሰራው። በሳምንት አንዴ ይመጣል። በጣም ደስ የሚል ትዳር ያለን ሰዎች ነን። በጣም ይወደኛል፣ እወደዋለሁ። ግን በእናትሽ ከወንድምየው ጋር ተገባብዘን ጠጥተን ነበር። ሰክረን ገባን። ቤቱ እኔ ከምኖርበት ራቅ ስለሚል በቃ እኔው ጋር እደር በሽቷል ብዬ እኔ ጋር ገብቶ አደረ። ወትሮም ስለሚያድር አልጠረጠርኩ። እንደ በፊቱ ያድራል ብዬ አምኜ ነበር ቤቴ ያደረው። ምክንያቱም ከመሸበት ምናምን በፊትም ያድራል እንደዛ ነው ያሰብኩት። ነገር ግን እሱ ሴክስ አደረገ። እኔ ሰክሬ ቤቴ ስገባ ደግሞ ይበልጥ ደከምኩ። ይህ ሁሉ ሲሆን አላቅም ነበር። ጠዋት ለምን አደረክ ስለው ይቅር በይኝ እናቴ፣ ሰክሬ ስካሩ ልቤን አውሮታል። ወንድሜ እንዳይሰማ ይሄን ውርደት ለወንድሜ ከተናገርሽ ራሴን አጠፋለሁ ወይም አገር ለቅቄ ጠፋለሁ አለኝ። ሳስበው በፊት ፍላጎት እንዳለው ይሄን አጋጣሚ እንደተጠቀመ ነው የሚመስለኝ። ምን ልሁን? በጣም ከብዶኛል። አይምሮዬ በጭንቀት ሊፈነዳ ነው። ለሱ ምንም አልመሰለውም፣ የጸጸተው አይመስልም። እኔ ግን ልቤ ታመመ። ምን ትመክሪኛለሽ? ሚስጥሩን ለልጆቼ ስል ውርደቴን ደብቄ ልኑር ወይስ ምን? በፈጠረሽ ባክሽ እህቴ። ወይ ስምንተኛው ሺ ወንድም በወንድሙ ላይ ይነሳል ይላል። እኔ I'm sorry to say this የኔ ቆንጆ I'm really sorry to say this ይሄን ለማለቴ በጣም ይቅርታ እንድታደርጊልኝ እጄን ያዢ ብለሽ ከመጣሽ ድረስ እጅሽን መያዝ ግዴታችን ነው። አሁንም በርቺ። አንድ ነገር ሆኗል ከሆነ በኋላ ምንም የፈሰሰው አይታፈስም። ግን የኔ ቆንጆ በጣም ሰክረሽ ስለነበር ደክሞሽ እንዲህ እያልሽ እንዲህ አይንሽን ጨፍን እንዲህ የብልጥጤ እንዲህ እያየሽ ከሰጠሽ በኋላ አንጀትሽን ራስ አድርገሽ የሚመጣ ይምጣ የፈለገ ይምጣ እንካ በሞቴ ብለሽ ከሰጠሽ በኋላ ጠዋት ለምን አደረክ? ሰክረሽ ስለነበር እሱም ልቡ ታውሯል፣ አንቺም አላወቅሽ። ምን ነው መጠጥረን እንዴ? አልገባኝም። ምንድነው? ምን ማለት ነው? እንዴ እንትን የጠጣሽ መርዝ ነው የጠጣሽው? ሞተሽ ነበር ለጊዜው ፓታታለሽ ሞተሽ ነበር። not only alcohol አይደለም it can be drug ያን ያልራስሽ ላይ አስተሽም የኔ ቆንጆ። እኔ ራሴን አጠጥቶኝ አስክሮኝ ራሴን ስቻ ያደረጉኝ ምናምን የሚሉ ሴቶች እንዴት ነው የሚያስቁኝ? እንዴት አታቂም ነበር ነፍስሽን? እኔ ለዞም ልጆች እናት ብዙ ያየሽ I know this video is going to come straight up to you my girl. I know that. እውነት ልሻለው ፈልገሽ ወደሽ ፈቅደሽ እንካ በሞቴ ብለሽ እንዴ እያየሽ ተሰጠሽው። አሁን ጥፋትሽን ኮንፌስ አድርገሽ ሄደሽ ለንስሐ አባትሽ እግራቸው ላይ ወድቀሽ በመታኛው ሃይማኖት ሄደሽ ይቅርታ ጠይቀሽ ንስሐ ግቢ። just confession is the best thing. ባልሽ ሰማው አልሰማው ይሄ አይጠቅመውም ይጎዳዋል እንጂ ማለት ነው። ትክክል። እሱ ካልተናገራችሁ አትናገሪ። ይሄ እኮ የሁለታችሁ ሚስጥር ሆኖ መቅረት ይችላል። ስለዚህ ግን የልጆች ሻጎት ግን እሱም ባለጌ ነው። ባገኘው ቀዳዳ እንደዚህ ዳይቭ የሚገባ ባለጌ እሱ ቅጣቱን እግዚአብሔር ይሰጠዋል። እሱ አንቺ ጥሩ ሰው ከሆንሽ ሂጂ ንስሐ ግቢ፣ እሱም ንስሐ እንዲገባ አድርጊው። ለባልሽ ይሄ ነገር ይጎዳዋል። የእውነቴን ነው የምነግርሽ። አሁን ባልሽን ይዘሽ ጥለሽ ጥፊ፣ እሱንም እንደዚህ አድርጊበት ምናምን የሚል ምክር ልሰጥሽ አልችልም። ኦልሬዲ ኢትስ አ ቬሪ ባድ ቲንግ። ግን በስካር ምናምን ሳላቅ እንዴ ብለሽ አንተ አይነሽን ገልጠሽ አንተ አይነሽን ጨፍነሽ እንካ ውሰድ ብለሽ ሰተሻል። አሁን ሜት ልግባ የሚባል ነገር የለም። መጀመሪያ ፈቅደሽ ወደሽ ነው የሰጠሽው። ተኝተሽ እውነት ደክሞሽ ከሰለጠሽ passed out you died at the moment የሚባል ነገር የለም። ኤኒሁ confusing ነው። እና ጋይስ እዚህ ጋር መጣችሁ ዱብ እያላችሁ ይሄንን ኮሜንት ምጽፉት ሁላችሁም ዱብ እያላችሁ ሬጌ ዱብ እያላችሁ ሰብሰብ በሩላት እና የኔ ቆንጆ አይዞሽ እንዳይከፋ ኦሬዲ እንደዚህ ዋን ቸምቧ አርጋሽ ስለደፋሽው ስለዚህ አንሁ አይታፈስም። እና መጀመሪያም ፍላጎት ነበር። እስኪ እናንተ ሐሳብ ምንድነው? እስቲ ሐሳባችሁ ምን ብታረግ ይሻላል? ያው ከባለቤቷ ወንድም ጋር ሳላቅ በመጠጥ ተነዘጭ
አልሰሜን ግባ በለው ትላል ነበር አያቴ። እውነቷን ነው። ለማንኛውም ሐሳብ አስተያየታችሁን እስኪ በኮሜንት ሴክሽን ጻፍ አድርጉ። ምን ታርግ እቺ ሴትዮ ምን ታርግ እስኪ ጻፍ። አንድ ያጣላል ብቻ እንዳትሉ። እኔ እናንተን እኮ ፈራቸዋለሁ። አንድ ያጣላል እንዳትሉ። ሌላ ነገር ግን ጻፉ፣ ሐሳብ ጻፉ። ሐሳብ 18 ዓመት በሙሉ አንድን ሰው ማስታመም እስኪ አብረን እንየው። 18 ዓመት ሙሉ በዚህ ሁሉ በከራ ውስጥ አልፈሽ ዛሬም ይድናል። ስለ እውነት ነው የምልክ ይድናል። ፈጣሪ የምሳነው ነገር የለም። በትክክል ድንድኝና አንድ ቀን በእግሩ ቆሞ ይሄዳል። የድሮ ፊቱን፣ የድሮ ሰውነቱን፣ የድሮ ጭንቅላቱን፣ መልካምነቱን አይቼ ከዛ በኋላ እኔን ውሰደኝ እሱ ሳይሆን በቃ እኔ ሁሌም ቢሆን ምኞቴ ይሄ ነው። አምላኬ ላለው እኔ ብዙም ጊዜ ተስፋ አስቆርጥ እሱን ዛሬ ቀብሬ እኔ በበንጋታው ልሂድ። እኔ ምናልባት እድሜ እንግዲህ ያን ቀን እድሜ ሆኖ አይደለም ግን ካላንተ ካለኔ ማንም ሰው የለውም። ይሄ ሰው በአመት ስልክ ለአመት ባል ስልክ ናፍቀናል እኛ እንኳን አድረሳችሁ የምል ከዛ ውጭ ግን ይድናል፣ በትክክል ይድናል። እግዚአብሔር አምላክ ያድንልኛል። ለምን ምንሳ ነው አለስ አላዛርን እኮ ያራት ቀሙት እኮ ነው አይደለም እንዴ ከምድረ ከርሳ ያወጣ። ስለዚህ ይድናል። ለምን ይፈጠረው እኮ እሱ ነው። እስከዛሬ ድረስ መግደል አቅቶት ነው አላቃተው። ድፍን 12 አመት ሙሉ በዲን አርጎ ሲያስቀምጠው እኮ ምክንያት አለው። አንድ ለመማሪያ፣ ሁለት እኔን ለመፈተን፣ የመጨረሻ ምን እንደሆነ ለማሳወቅ። ራበኝ፣ ብዙ ነገሮች አሉ እዚህ ጋር አንተ መንገር ማልፈልጋቸው በጣም ከባባድ ቀናቶች። ሴት ልጅ ነኝ፣ ብዙ ነገሮች አሉ መናገር ማልፈልገው ነገር የሚያሳልፋቸው ከባድ ቀናቶች አሉ። እንዳይመስልክ እንደዚህ ሲባል እንደ በቀላሉ 18 አመት ይሆን እንዳይመስልክ። እዚች ጋር ለ18 አመት ባዶ ቤት ዘግቼ ሳለቅስ መከራዬ ሳየው ልጆች ትንሽ ልጆች ቤተሰቦች ልጆች እንዲያዩና አንቺ እኮ እኛ እኮ ጋሼን እኮ አናቆም እኮ ቆሞ ሲሄድ ይሉኛል። ዛሬ እነሱ ትምህርታቸውን ጨርሰው ኮሌጅ የገቡት ልጆች ናቸው። እንደዛ ምል ቆሞ ሲሄድ የማያውቁት ልጆች እንደዚህ የሚሉኝና አሁን እንኳን ይድንልኛል የሚል ተስፋ ነው እንጂ ያለው ይሞታል የሚል ተስፋ የለኝም። አሁንም ከ18 አመት በኋላ ይድናል። አዎ ይድናል። በቃ ይድንልኛል። መብራት ታድንልኛለች። ቆሞ ይሄዳል። መቤቴ በመታቀው እውነቴን ነው የምልህ ይድናል። ደግሞ እኔ መድኃኒዓለም አያሳፍረኝም። ከዚህ የበለጡትን ጉዶች አሳልፌያለሁ። ይድናል። በእርግጠኝነት ነው የምነግርህ። ሕክምና በማጣቱ ነው እንጂ ይድናል በቃ። ምክንያቱም እንደሚያድነው ፈጣሪ ድንቅ ስራውን ይገልጽልን። አንድ ቀን ቆሞ አንደበቱ ተፈቶ አንድ ቀን ቆሞ ያለውን ነገር አውቆ በመንጋቷ በሞት እኔ አይቆጨኝም። በትክክል ይድናል በቃ። ይሄ ነው ተስፋዬ ላይ ተስፋዬ አሁንም ቢሆን ይድንልኛል በቃ ይድናል። የራበኝ ቢሆን የታዘሉትን መድኃኒት አላጎልበትም። የተባለውን ሁሉ በሰዓቱ በስነ ስርዓቱ ነው የምሰጠው። 18 አመት ሙሉ በዚህ ሁሉ በከራ ውስጥ አልፈሽ ዛሬም ይድናል። ስለ እውነት ነው የምልክ ይድናል። ፈጣሪ የምሳነው ነገር የለም። በትክክል ይድንልኝና አንድ ቀን በእግሩ ቆሞ ይሄዳል። የድሮ ፊቱን፣ የድሮ ሰውነቱን፣ የድሮ ጭንቅላቱን፣ መልካምነቱን አይቼ ከዛ በኋላ እኔን ውሰደኝ እሱ ሳይሆን በቃ እኔ ሁሌም ቢሆን ምኞቴ ይሄ ነው። አምላኬ ላለው እኔ ብዙም ጊዜ ተስፋ አስቆርጥ እሱን ዛሬ ቀብሬ እኔ በበንጋታው ልሂድ። እኔ ምናልባት እድሜ እንግዲህ ያን ቀን እድሜ ሆኖ አይደለም ግን ካላንተ ካለኔ ማንም ሰው የለውም። ይሄ ሰው በአመት ስልክ ለአመት ባል ስልክ ናፍቀናል እኛ እንኳን አድረሳችሁ የምል ከዛ ውጭ ግን ይድናል፣ በትክክል ይድናል። እግዚአብሔር አምላክ ያድንልኛል። ለምን ምንሳ ነው አለስ አላዛርን እኮ ያራት ቀሙት እኮ ነው አይደለም እንዴ ከምድረ ከርሳ ያወጣ። ስለዚህ ይድናል። ለምን ይፈጠረው እኮ እሱ ነው። እስከዛሬ ድረስ መግደል አቅቶት ነው አላቃተው። ተርባችሁ ታውቃላችሁ? በጣም መቤቴ በጣም ከባድ ነው። አሁን ትንሽ ያወራል። መናገር እኮ ይናገራል። የሚያወራው ነገር አይታወቅም። ድምጽ ግን ያወጣል። ድምጽ ያወጣል። እግዚአብሔር አለ። መቤቴ ለምን ተውሽኝ? እሷን እያያት ፊት ለፊት ለምን ተውሽኝ? መቤቴ ለምን ተውሽኝ? ለምን ዝምታ ያለሽ? ይሄን ነገር በቃ አንተ ስልክ ደጋግሞ ወደ እሷ እያየ ሲያለቅስ ምናምን ነገር እሰማለሁ። ለምን ተውሽኝ? አቶ መቤቴ እርግጠኛ ነኝ 18 አመት ማለት የአንድ ወጣት ልጅ እድሜ ማለት ነው። በጣም ረጅም ጊዜ ነው። ያውም ደግሞ በዚህ መልኩ የምትወጁ ባለቤትሽ እንደዚህ ሆኖ ማለፍ ቀላል አይደለምና ከዛ ህይወታችሁ እንዴት እየሆነ መጣ ታዲያ?
ህይወቴ መሰነቃቀለ። ከዛ በኋላ የቤት ኪራይ መክፈል አቃተኝ። በቃ ከጫፍ እስከ ጫፍ ድረስ መዞር ሆነ ስራዬ። እሱም ከቤት ኪራይም ነበር የቤት ኪራይ ያንን መክፈል አቃተኝ። አጋጣሚ ሆኖ ሰው እንግዲህ የተወሰነ ይችላልና ከዛ በኋላ እንግዲህ መቼ ማንተም ሰው ነውና ቤተሰብ ሲያስቸግር ከስንት ትግል በኋላ 79,000 ብር ነው ምናምን ነገር ያ በፐርሰንት ታሰበና ከምንልክ ያ 79,000 ምናምን ብር ናት መሰለኝ ተወሰነ። በቃ ሁኔታው የከበደ ስመጣ እነሱ ባሉበት እንትናሉ። ከዛ በኋላ እኔና እሱ ቀረን። በቃ የሁሉም ከአቅም በላይ ስለሆነ ማንም መፍትሄ ሲጠፋ ወደዚህ ወደ ጣፎ ለገጣፎ አካባቢ አሁን ደውሎ እንዲ ነው ብሎ ስሉት ልጁ ለሁለት የገዛም ቤት አለ እዛ አካባቢ ምናልባት የሚሆናት ከሆነ እዛ የምትገባ ከሆነ እስኪ ቤቱ ለረጅም አመት ባዶ ቤት ቆየ ነው ከብቶች ምናምን ነገር የምታሰር በስማ በጎቹ ወልዶበት እንዲበቃ ዝም ብሎ ስንቶ ባዶ ምንም በር የለው ምን የለው መብራት የለው ውሃ የለው 500 ሜትር ላይ ምናምን ነገር ሰዎች አሉበት መብራት ምንም ነገር የለም። በቃ መሰረታዊ ነገር ለልጅ ቆርቆሮ ጭቃ ቤት ያለበት አሰብኩት ምን እንደማድረግ ማምላክ ብነው አልኳት። እንደዚህ እኮ አልነበረም ጥያቄ ለኔ ግን እንዴት ሶስት ክንድ ታጭልኛለሽ ሞት ለማይቀር ነገር ለሱ ስለምን እንደ አይነት ኑሮ ከዚህም ብሶ ደግሞ እንደዚህ አይነት ነገር አውሬ ምኖራል ሰው ልጅ በአሁኑ ሰዓት ጫካ ዙሮ ባርዛፍ ነው ምንም ነገር የለበትም። እየዛች ይገባው በቃ ውሃ የለም መብራት የለም በጀርካን ውሃ የትና የት አስፋልት ድረስ ይርኩኛ እንዴ በካሬ ራሴ የተሸከምኩኝ ከሰፈርም ደግሞ ሰጡኛል። መጨረሻ ላይ 2 አመት ኖርኩኝ እዛ ቤት። ችግሮቹ በጣም የተባባሱ መጡ። በኋላ ያ ቤትም ይሸጣል ተባለ። ለሁለት ነው የተገዛና ግዴታ መሸጥ አለበት ተባለና ቤቱን ተሸጠ። ያም የነበርንበት ቤት ማለት ነው። በኋላ ቤቱ ተሸጠ ተባለ። ሲሸጥ በእውነት ነው ምልክ ሽሮ ሜዳ አለችው አመቤቴ ቁስቋም ማረም ህዳር 6 ነክሳለች። ተነሳውኝና አላይሽም ዛሬ ወይም በመኪና አደጋ እኔን ከዚህች ምድር አጥፊ ወይም ደግሞ እሱ የገባውለት ለፈጣሪ የገባውትን ቃል ኪዳን ይፈጽም እንዲሄድ ከዚህ ሲሄድ ሞቶ እንዲያገኝ አድርጊ በቃ አልኳት። በቃ ምንም የምልሽ ነገር የለም ምንም አላቀረብኩለት ምንም የለም ቤት ውስጥ ቀጥልዬ ብቻ ያለችውን ወደ ሽሮ ሜዳ ነው የሄድኩት። በቃ ከዚህ ወደ ቤት እሱ ሞቶ ካላገኝ እኔ ደግሞ ወደ ቤት እንዳልመለስ እዚህ ግደይ በቃ ሌላ ምንም የምልሽ ነገር የለም አልኳት። መብራት በቃ ይሄን ነገር ብቻ ነው የምለምንሽ ሌላ ምንም የምጠይቅሽ ነገር የለም። ታቦት ወጣ ቀና ብዬም አላየዋት እኔ ዞር በስማ ምን አይነት ጽናት ነው ምን አይነት ጥንካሬ ነው። ለ18 አመት ባለቤቷን ማስታመም ማለት በጣም ይገርማል። በጣም ያመንሽው አምላክ ይድረስላችሁ ለአንቺም ለባለቤትሽም ከዚህ ካላችሁበት ችግርና መከራ እሱ ያውጣችሁ። እስኪ እናንተም ጥሩ ምኞታችሁን በኮሜንት ሴክሽን አስቀምጡላችሁ። አታጠፋ አጥፍቻለሁ በማለት ደስ አለ። እንዲህ ያለ ልጅ አርአያ የሚሆን ልጅ በፍጹም ከቤቱ ነው የምንሄድ። ከቤቱ ሄደን መርቀን ባርከን ጸልየን አድነን ቦታህን አገርህ እንድትጠቅም ለዚህ ብለን ነው። አሁንም የአባቶች በረከት መጥቶልሃል። እግዚአብሔር አድሎሃል። ከቅንነት ስለተነሳ አንተም ተናግረሃል። እኔም አውቀው ነገር የለም ከክፋት አይደለም አባቶች በምትለው አንጀታችን ሰበረን እና ይሄ ነው እንግዲህ ዘአታት ርሶ ይከብር ወዘአላለ ርሶ ያስር። ራሱን ከፍ ያደረገ ይዋረዳል፣ ዝቅ ያደረገ ግን ከፍ ይላል በሚለው መሰረት ደስ ብለህና ልጃችን አሁንም እግዚአብሔር አንተንም ይባርክልን። ልጆች ወልደህ እንደሆነ ልጆችን ይባርክልን። እናንተ ሁሉ ረዳት ሁሉ ይባርካችሁ እግዚአብሔር። ልንባርካቸው የመጣን እዚያም በተረፈ ደግሞ አገራችን በእውነቱ አሁን የምንሰማው የምናየው እኛ በእውነቱ የመጣን ሌላ ስራ ነው። ያገዳም እንደምታየው በረሃ ነው፣ ሰው አይሄድበት ምን አይሄድበት። በተለይ አብረንታን ተራቅ ያለ ነው፣ በጣም ከሰው የራቀ። እነዚያም ሰቋርም ዳርሻም ቅርቦች ናቸው። ያ ግን በመኪና መንገድ ከተው የ12 ሰዓት መንገድ ሰው የሚገኝበት እህል የሚበላበትን የ8 ሰዓት የ9 ሰዓት መንገድ እነዚህ እናቶች ያሉበት ቦታ ከ7 ቦታ አለን የኛ እናቶች ማለት ነው። 7 ሞፈር ቤት አለ። አሁን እንዳየኸው እንደዚህ እንደ እናቶች ከማዶ
የኛው ርቀቱ ገዳሙ ያለበትና እነዚህ እናቶች ያሉበት የ7 ሰዓት መንገድ ነው። በምስራቅም በምዕራብም ካሉት እዚያች እህል እንዳይሻገርባት ኃጢአት እንዳይሻገር እህል እንዳይበላባት የሞቀ የደመቀ እንዳይለበስባት የጣመ የላመ እንዳይበላባት ብሎ ያችን ቦታ ቀድሶ የሰጣቸው አባቶቻችን ያሉበት ቦታ ነው። ላንተም ጸጋ ነው የሰጠህ እግዚአብሔር አድሎሃል። በእውነት ታድለሃል። ምን ነው ጥሩ ስራ ስለምትሰራ ነው። ወደፊቱ ይቀድስህ፣ ገዳማትን ምትረዳ ያርድህ። በእውነቴ ነው ጥሩ ስራ እየሰራህ ነው ያለ። እንግዲህ ከዚህ በፊት በሰራውላችሁ ቪዲዮ ኮሜዲያን እሸቱ ዋልድባ ገዳም ሄዶ በሰራው ቪዲዮ ላይ አባቶች ትልቅ ትችት አቅርበውበት እሱ ደግሞ የይቅርታ ቪዲዮ ሰርቶ ነበር። አሁን ደግሞ ቢሮ ድረስ መጥተው ይቅርታህን ተቀብለናል፣ ጥፋትን በማመን ይቅርታህን ተቀብለናል ብለው እንግዲህ በዚህ መልኩ ባርከውታል ማለት ነው። ያው የሰው ልጅ ሆኖ ማያጠፋ የለምና ጥፋቱን አምኖ ደግሞ ይቅርታ የጠየቀ ሰው በፈጣሪም ዘንድ ሆነ በሰው ዘንድ ተቀባይነት ያገኛል ማለት ነው። የዛሬ ቪዲዮቻችን እስካሁን ያያችሁትን ይመስል ነበር። በአብዛኛው ቪዲዮ ፈታ ዘና እንዳላችሁ ምንም ጥርጥር የለኝም። እስካሁን ካላችሁ አፕሩቫሉን ሰጥቻችኋለሁ። ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ያገናኘን። ወዳችኋለሁ።